ሉል ባይኖርም የሉል ቦታ ተክቶ የሚሰራ ጀግና የምንወደው የምናከብረው ልጅ ነው ሚኪ። ሁላችንም እናውቃለን። ማይዋሽ ነገር ነው። ስለዚህ ዛሬ ሚኪ ያው ሉል ወደ ክፍለ ሀገር ሲሄድ ጊዜ ሚኪ በምንም ነገር አልተስማማም ነበር። ቀረጻ አቋርጦ ነው የወጣው የነበረው። ነገር ግን ዛሬ አንድ አስደንጋጭ ነገር ተፈጥሯል። ውድ ቤተሰቦቼ ያው ሉል ወደ ክፍለ ሀገር ሲሄድ ጊዜ እናቱ ሳይነግራት በድንገት ተነስቶ ነው የሄደው የነበረው። ያ ነገር እሷ ላይ ትንሽ ችግር ፈጥረዋል መሰለኝ። ምክንያቱም የሉል እናት ሉልን ክፍለ ሀገር ሊሄድ በጭራሽ አትፈልግም። በጭራሽ ከነዛ ሰዎችን ሊገናኝ ከነሱ ጋር እንከ ሰላምቴ እንደሊል ምንም አይነት ዝምድና ሊኖረው አትፈልግም። በእርግጥ ወርቁ አባቱ መሆኑ አመነች፣ አልካደችም፣ ሀቁ ተናግራለች። ግን ሉል ያጠፉብኛል የሚል እምነት ውስጧ ላይ ስላለ በምንም ሁኔታ ሉልን ወደዛ ሊጠጋ አትፈልግም። ያው እናት አይደለች? እናት እኮ ናት። እናት ለልጇ ክፉ ነገር አታስብም። ልጇን ሁሌ ጥሩ ነገር ትመኛለች እንጂ ለልጇ ምንም አይነት ክፋት ነገር እንደማትመኝ ሁላችንም ጠንቀን እናውቃለን። ስለዚህ ዛሬ ያው ስልክ ሳይደውልላት ቆየ። ቤትም መሄዱ ቀረ። ከዛ በኋላ እሷም ደንግጣ እንዴ ምን ሆኖ ነው ልጅ ብላ ወደ ሚኪ ጋር ስደውል ያው ስልኩን እምቢ ሲላት ጊዜ ሚኪ ጋር ስደውል ጊዜ ወደ ክፍለ ሀገር እንደሄደ ነው የነገራት። ያንዳንዱ ነገር ተነግሯት ነበረ። ግን እሷ ማለት ደንግጣ በአጋጣሚ ትንሽ አሟታል መሰለኝ። አላህ አፊያ አርጋት፣ አፊያዋን ይመልስላት። ይሄ ነገር እንደሚፈጠር መጀመሪያ አውቄ ነበረ። ምክንያቱም እሷ ሉል ምንም ነገር የትም ሊሄድ አትፈልግም። ያው እናት አይደለች? ምንም ይሁን ምንም ሉል ካጠገቧ ሊርቅ አትፈልግም። በቃ ሁሌ አጠገቧ ሆኖ ሊኖርራት ነው የምትፈልገው። ግን ሉል እንደምታውቁት በዚህ ነገር ላይ አይደራደርም። አንድ የያዘው እውነት እስከ መጨረሻ ሊያስጨርሰው እውነቱ ሊያገኝ ይሞክራል እንጂ ሰው ይጎዳል፣ ራሴ ይጎዳለሁ፣ ቤተሰቦች ይጎዳሉ የሚል አላማ ሉል ላይ መቼ አይሰራም። ጭራሽ አይሰራም። ሉል አይሰማችሁም። እና የሉል እናት በድንጋጤ ይሄ ነገር ሲሰማ ጊዜ ትንሽ እንዳመማትና ሆስፒታል ገብታ ነበር። ግን አሁን ደህና እንደሆነች ነው የተሰማው። ከሆስፒታል ወጥታለች። አላህ ጨርሶ አፊ አድርጓት ከልጇን ጋር በሰላም እንደምትገናኝ ዱዓ እናደርጋለን። አሁንም ቢሆን ሉልን በጣም በጉጉት የምንጠብቀው በጣም የምንሳሳለት ልጅ ነው። እንኳን እናት ተውትና እኛ ራሳችን እንኳን ሉል ምንም ነገር ሊሆንብን አንፈልግም። ምክንያቱም በቃ ሉል ሁላችንም ምንሳሳለት ልጅ ነው። ለእውነት የቆመ ልጅ ነው። ለእውነት የሚሰራ ልጅ ነው። ይሄ አስመስሎ መኖር የሚባል ነገር የማይችል ልጅ ነው። ማንኛውም ነገር ፊት ለፊት ይጋፈጣል እንጂ ከጀርባ የሚያደርገው ነገር የለም። እንደሌላ ሰው ከጀርባ ሰርቼ ብርን አግኝቼ ጥሩ ብር ተከፍሎ ይኑር የሚል ሰው አይደለም። እናቱም ይሄን ስለምትፈራ ነው በቃ ምንም ነገር አታድርግ፣ ከዚህ ኬዝ ውጣ፣ በቃ እኔ አንተ ልትኖርልኝ ነው የምትፈልገው፣ አንተ ከሌለህ እኔ መኖር አልችልም፣ አንተ ልጄ ብቻ አይደለህም፣ አባቴም ልጄን ባሌም ሁሉ ነገር ነህ። ስለዚህ አንተ ላይ እኔ ምንም ነገር ሊፈጠር ስለማልፈልግ እባክህ ከእንደዛ ነገራቶችን ተቆጠብ ብላው ነበረ። ግን ሉልን ያው እንደምታውቁት አንድ የያዘው ነገር ይዞ ይጓተታል እንጂ በምንም ተአምር ወደኋላ ብሎ የሚመለስበት ጉዳይ የለውም። ሉል ሲጀምር አይወድም። ሉል በእንደዚህ ነገራቶችን መሳተፍ አይወድም። ስለዚህ እስኪ ለሉል እናት ዱዓ አድርጉላት። በጣም ዱዓ ያስፈልጋታል። ዱዓ አድርጉላት። በእርግጥ በአሁኑ ሰዓት ሚኪ ካጠገቧ አለ። የምትፈልገው ነገር በሙሉ ሚኪ ያደረገላት ነው። ሚኪ ልክ እንደ አንድ ልጇ ነው የምታየው። ሲጀመር ሚኪ እንደምታውቁት የሉል ቦታ ተክቶ ነው የሚሰራው። ልክ እንደ ሉል ነው የሚሰራው። ምንም ነገር ይምጣ ምንም የሚያቅተው ነገር የለም። በሁሉ ነገር ፊት ለፊት ቀርቦ ነው ነገራቶችን እንደ ሉል የሚያስተካክላቸው። ደግሞ አይፈራም። እንደ ሉል ጀግና ነው። ምክንያቱም ከጀግና ሰው የምትውሉ ከሆነ ከጥሩ ሰው የምትውሉ ከሆነ
ጥሩ ሰው ሆናችሁ ነው የምትውሉት። ስለዚህ ሚኪ ልክ እንደ ሉል ነው ሆኖ የተንከባከባት። ግን መቼም እናት አይደለችም፣ አንጀቷ አላስቻላትም። ቢመጣ ይሻላት ነበር። እሷ በቃ ሁሉን ነገር ይቅርና ይምጣ ነው የምትለው። በቃ አባቱ እስካሁን ተሰቃይቶ ቆይተዋል። ከአሁን በኋላ ያለውን ፈጣሪ ነው የሚያውቀው። ይምጣ በቃ ልጄን እፈልገዋለሁ። እኔ ልታመም በሽተኛ ሊሆን ማይፈልግ ከሆነ ልጄ ይምጣ ነው ያለችው የነበረው። ግን ሉል በዚህ ጉዳይ ላይ መቼም እንደማይደረደን ታውቃላችሁ። ባለፈ እንኳን አትሂድ፣ ህይወት ሊጠፋ ይችላል፣ በጣም ይፈልጉሃል፣ ተረጋጋ፣ ተመካክረን ሁሉ ነገር ተመካክረን ያለውን ነገር ተመካክረን አድርገን ነው ትሄዳለህ ሲሉ ጊዜ ሁለት በእኔ ምክንያት 3-4 ሰዎች የሚድኑ ከሆነ ለምን እኔ ህይወቴን አሁን አይሰዋም ነው ያለው ነበረው። የሉል አስተሳሰብ በቃ በዚህ ልክ ነው። ልክ እዚህ ድረስ ነው የሚጓዘው ሉል። ምንም ይምጣ ምንም ወደ ኋላ የሚለው ነገር የለም። ምንም ነገር የሚያሸንፈው ልጅ አይደለም። እኔ አላቅም ብቻ ሉልን ምን አይነት እድለኛ ልጅ እንደሆነ እኔ ወላሂ አላቅም። በቃ የሆነ በምንም ነገር ማይደራደር፣ ምንም ማይመስለው፣ ሁሉ ነገር ለእውነት የሚሰራ ሰው ማይለይ፣ ዘመድ ማይለይ፣ ይሄ ዘመዴ አይደለም፣ ይሄ እህቴ አይደለችም፣ ይሄ ወንድሜ አይደለም ማይል ለእውነት የሚጓዝ ልጅ ነው። ግን አሁን እናቱን ትንሽ አስቸጋሪ ሁኔታ ላይ ነው ያለችው። ሉል እናት እንደምታውቁ ሁሌ ጥሩ ነገር ሊሰራ ትገፋፋዋለች እንጂ በፊት ነበር አትስራ፣ ከዚህ ነገር ውጣ፣ በቃ እኔ ልስኖር እፈልጋለሁ ትረሙ ነበር። ግን አሁን ደግሞ ጠንክሮ እንዲሰራ ወደፊት እንዲጓዝ እነዛ ሰዎች እንዲያሸንፋቸው የምትፈልገው ነበረው። ግን አሁን ክፍለ ሀገር ሄደ ስትባል በድንጋጤ ትንሽ የሆናትም አይደለችም። ያው እንደምታውቋት ከዚህ በፊት ህመም አለባት። ስለዚህ ያ ነገር ነው። አሁን ሉልም ወደዛ ሄደ ሲባል እነዛ ሰዎች ያው ትፈራቸዋለች። በጣም ነው የምትፈራቸው። ምክንያቱም ስራቸው በሙሉ ከባዕድ አምልኮ ጋር የተያያዘ ነገር ስለሆነ እነሱ ፈጣሪያቸው ማይፈሩ ሁሌ በባዕድ አምልኮ ተጨማልቆ የሚኖሩ ሰዎች ናቸው። ስለዚህ እንደዛ አይነት ሰዎች ደግሞ ትፈራላችሁ። ማንኛው ሰው ይፈራል። ምንም ጊዜ በሃይማኖታችሁ ጠንካራ ብትሆኑ ያው ትፈራላችሁ። ስራቸው በሙሉ ለሴጣን ገብረው፣ ማንነታቸው የሴጣን ገብረው፣ ህይወታቸው ለሴጣን ገብረው፣ ልጃቸው ለሴጣን ገብረው የሚኖሩ ሰዎች ናቸው። ደግሞ አክስቱ ሉልን በማጥፋት ወደ ኋላ እንደማትል እናቱ ጠንቅቃ ታውቃለች። ሲጀመር የሉል አክስትና የሉል እናት በምንም ነገር አይዋደዱም። በጣም ነው የምትጠላት። ያቺም ትጠላታለች፣ ይቺም ትጠላታለች። የሉል እናት የምታስታውሱ ከሆነ ምን እንዳለች ታውቃላችሁ? አክስትህ እኮ ብር ወዳጅ ናት። ብር የምታገኝበት ነገር ከሆነ እናቷ ትሸጣለች ነው ያለችው የነበረው ቃል በቃል። እናቷ ትሸጣለች። አንተ እሷን አታውቃትም። አረመኔ ናት። በምንም ነገር ወደ ኋላ ማትል፣ ሰውን ማያሳዝናት። ብቻ እሷ ብር የምታገኝበት ነገር ይሁን። ስለዚህ ከእሷ ጋር ንክኪ ቅርብህ፣ በቃ ቁመው ሁሉ ነገር ትሆኑ ያለችው ነበረው። አሁን የሉል እናት እንደዚህ እንድታመም ሆስፒታል እንድትገባ ያደረጋት እኮ ከእሷ ጋር ድርድር ጀምሮ ሂደዋል። ወደ እሷ የእሷ መድኃኒት ይዞ ሂደዋል ስለተባለች ነው እንጂ ሌላ ነገር አይደለም። ገብቷቸዋላ? ያ ነገር ነው በቃ እሷ መሰሪ ስለሆነች ስራዋ በሆኑ ጣማ ነገር ስለሆነ ባዕድ አምልኮ ስለሆነ ከባዕድ አምልኮ ጋር የተጨማለቀ ህይወት ስለምትኖር ነው የሉል እናት የፈራችው እንጂ ሌላ ነገር አይደለም። ልጄ ይሸነፋል፣ ልጄ ይሞታል። ባለፈ የታመሳት እኮ እኔ ልጄ የፈጣሪ ልጅ ነው፣ እሱን ፈጠረው፣ ወደ እሱም ይሄዳል። ስለዚህ እኔ በፈጣሪ አምኜ እምነት ቦታ ወስደዋለሁ እንጂ ሉልን ይሞታል ወይ ይሄ ሰው እንዳለኝ ይሄ ባዕድ አምልኮ ምናምን በምንም ተአምር አልሰራም። የፈጣሪ ልጅ ከሆነ ፈጣሪ ያድነዋል። አይ የእኔ ልጅ አይደለም ካለ ደግሞ ይሞታል እንጂ እኔ የሚባሉ ነገራቶችን በሙሉ አላደርግም ነው ያለችው የነበረው። አያችሁ፣ የሉል እናት በዚህ ልክ ነው ጥንካሬ ያላት። በጣም ጥንካሬ ያላት እናት ናት። ግን አሁን እኔ ያጠገቧ የለም፣ ማንም የሚደርስለት ሰው የለም። ለዛ ነው የፈራችው እንጂ ሌላ ምንም የሚያሰጋ ነገር አልነበረም። ግን ያ ነገር እሷ ደግሞ በጣም እንድትፈራ አድርጓታል። አንዳቸው አሁን እንደ ሚኪ ቢኖሩ፣ እንደ ኤርሚያስ ቢኖሩ፣ እንደ ድሮ ዘላለም ቢኖር በዚህ ልክ አትፈራም ነበር። ገብቷቸዋል? ግን አሁን ብቻው ወዛ ሀገር ሄደዋል ስትባል
ድንጋጤ ነው። ያው ትንሽ ደግሞ ከፍ እንዲል አለ ያሉ ያው ሚኪ ነው ያለው። ግን አሁን ተሽለዋት ካለችበት ሆስፒታል ወደ ቤት ተመልሳለች። ሉል ይሄ ነገር ምንም የሚያውቀው ነገር የለም። ስለዚህ ሉልን በሰላም እንዲመለስላት እሷም ጤነኛ እንድትሆን ዱዓ ማድረግ ነው። ሌላ የሚባል ነገር የለም። ሚኪ በጣም ትችላለህ። እኔ ለአንተ ቃላት የለኝም። ምንም ነገር ማይበግርህ፣ ከምንም ነገር ወደ ኋላ ማትል፣ ሁሌ ጠንክረህ ሰውን የምታጠነክር፣ ሁሌ ከሉል ጎን የምትሆን፣ ምንም ነገር ማይበግርህ፣ በቃ ለእውነት የምትቆም ጀግና ነህ። ለእውነት ሰው ለእውነት ይቆማል። ሚኪ ለእውነት ነው የሚቆመው። ያለውን ነገር ኤነርጂው ተጠቅሞ፣ ጉልበቱ ተጠቅሞ፣ ሰዓቱ ተጠቅሞ ሉል ሊጎዳበት አይፈልግም። በምንም ተአምር ሉልን ሊጎዳበት አይፈልግም። ሁሌ ከሉል ጎን ሆኖ ሁሌ ሉል ሊሸፍን ነው የሚፈልገው። ራሱ እንኳን ህይወቱ አሳልፎ ሰጥቶ ሉል ሊኖር ነው የሚፈልገው። ለምን ያውቃላ? ሉል ምን ያክል ጀግና እንደሆነ፣ ሉል ምን ያክል ነገራቶችን ቦታ እንደሚያስይዛቸው ስለሚያውቅ በቃ ሉል ምንም ሊሆንበት አይፈልግም። ሉል ላይ የሆነ ነገር ተፈጠረ ቢባል እሱ በቅድሚያ ነው ፊት ለፊት ነው የሚገባው። ያ ማንነቱ ስለሚያውቀው፣ ጀግና እንደሆነ ስለሚያውቀው፣ ነገራቶቹ በሙሉ ለእውነት እንደሚቆም ስለሚያውቅ፣ ስለዚህ አሁን ሉል የለም ብሎ ወደ ኋላ አላለም። እሷም ትላለች እኮ ሚኪ እኮ ልጄ እኮ ነው፣ ሁለተኛ ልጄ ነው ትላለች። ስለዚህ አሁን ሉል በሌለበት እናቱ ተንከባክቦ እያንዳንዱ ነገር ቦታ አድርጎ ልክ እንደ ሉል እና የሉል እናት ተንከባክቦ ነገራቶችን ቦታ አድርጎታል። እንግዲህ መጨረሻው ምን ይሁን ምን ይፈጠር እኛ እናቅም፣ ፈጣሪ ነው የሚያውቀው። ስለዚህ አሁንም ቢሆን እንደዚህ ተረባባችሁ የሉል እናት ከጎኗ ሆናችሁ አብሽሪ ይመጣል እንዳላችኋት ነገራቶቹ በሙሉ ሳትጣሉ ሌሎቹም ወሬ ሳያቀብሉ እውነተኛ ጓደኛ ሆናችሁ እውነተኛ ሰራተኛ ሆናችሁ ወደፊት መጓዝ አለባችሁ እንጂ ሉል የሚጎዳ ነገር በተለይ ሰራተኞች ምንም ነገር አታርጉ። ምንም አይነት መረጃ አሳልፋችሁ አትስጡ። ሉል እዚህ ጋር እኮ የሚከፈለው ነገር የለም። ዘመዱ አይደሉም፣ ምኖቹ አይደሉም። ለእውነት ቁም ባለበት እኮ ነው በየጊዜው ስቃይ የሚደርስበት በቤተሰቡ፣ በእናቱ፣ በእህቱ፣ በራሱ ላይ ብዙ ጊዜ ስቃይ ያሳልፈዋል። ብዙ ጊዜ መከራ አሳልፈዋል። ስለዚህ አሁንም ቢሆን እባካችሁ ተቆጠቡና እንደ ሉል ጀግና ልጆች ሆናችሁ ጀግና ወጣት ሆናችሁ አገራችሁን በጥሩ ነገር አስጠሩ እንጂ በመጥፎ ነገር አታስጠሩ። ደግሞ መጥፎ የሚሰሩ ሰዎች ከጎናቸው ሆናችሁ መደገፍ የለባችሁ። ጥሩ ከሚሰሩ ሰዎች ጎን ሆኑ። ምክንያቱም ከጥሩ ሰው ነው ያላችሁት። ስለዚህ ሚኪ ትችላለህ፣ ጀግና ነህ፣ ምንም ነገር ማያግት፣ ሁሌ ከሉል ጎን የምትቆም፣ ሁሌ የሉል ቀኝ እጅ ነህ አንተ። ስለዚህ ይሄ ጸባይህን ቀጥልበት። እንወድሃለን። ልክ እንደ ሉል ነው የምናከብርህ። ቤተሰቦች የሉል ወዳችኋለሁ። ባላችሁ በሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ።